ሰላም እንደምን አላችሁ ደውል ስፖርት ቤተሰቦች እኛ በጣም ደህና ነን እግዚአብሔር ይመስገን። አሁን የተሰሙ መረጃዎችን ይዘን ወደ እናንተ መጥተናል። ከነዚህ ጉዳዮች ውስጥ ጨዋታ አዋቂው አንጋፋውና በኢትዮጵያ ስፖርት ውስጥ እንደ አርያና እንደ ሌጀንድ የሚቆጠረው ኃይሌ ገብረስላሴ አነጋጋሪ ቆይታ አድርጓል። በቆይታው ስለ ትዳር ሁኔታው፣ ዘንድሮ ስለተመዘገበው በጃፓን ውጤት በጣም አዝናኝና አስቂኝ ጉዳዮችን አንስቷል፣ እናየዋለን። በሁለተኝነት የምንመለከተው ታዋቂው አትሌት ሀዘን ገጥሞታል። ነገር ግን በአባላትና በተለያዩ ምክንያቶች እዚህ አትሌት ሀዘን በስፋት አልተዘገበም። አትሌቱ ምን ገጠመው የሚለውን በዝርዝር እንነግራችኋለን። በሳምንቱ መጨረሻ ኢትዮጵያን አትሌቶች በተለያዩ ሀገራት ባደረጓቸው ውድድሮች በርከት ያሉ ሜዳሊያዎች ተገኝተዋል። ለመሆኑ እነማን የት አሸነፉ የሚሉትን መረጃዎች ሁሉ ስፖርት በጣም ባጭሩ ይነግራችኋል። ላይክ፣ ሼር፣ ሰብስክራይብ በማድረግ ከሁሉ ስፖርት ጋር ቆይታ እንድታደርጉ እንጋብዛለን። ታዋቂው የኢትዮጵያ አትሌት ሀዘን ገጥሞታል። ሙክታር እድሪስ ነው። የሙክታር እድሪስ እናት እንግዲህ ማረፋቸው ተሰምቷል። ኢትዮጵያዊ የዓለም ሻምፒዮን አትሌት ሙክታር እድሪስ እናቱ ከሰሞኑ ትንሽ ህመም ተሰምቶባቸው እንደነበረ ተሰምቷል። ይህን ህመም ተከትሎ ሆስፒታል እየተመላለሱ ሕክምና ሲያደርጉ መቆየታቸውን የተገለጸው ነገር ግን እንግዲህ እሳቸው ማረፋቸው ተሰምቷል። አብዛኛው የመገናኛ ብዙሃን ትልልቅ ድርጅቶች ጭምር ማለት ነው የስፖርት ድርጅቶችን ዘገባ አልሰሙም፣ በስፋትም አልተዘገበም። ይሁንና ሁሉ ስፖርት አሁን እንዳገኘው መረጃ ከትናንት በስቲያ እናትየው መቀበራቸውንና ስርዓተ ቀብሩ መፈጸሙ ተሰምቷል። ስርዓተ ቀብራቸው በኮልፌ የኢስላም መቃብር መፈጸሙን ያገኘነው መረጃ ያሳያል። እንግዲህ ይሄ ጀግና አትሌት ሙክታር እድሪስ የሀገር ባለውለታ ልንለው እንችላለን። ገና 31 ዓመቱ ላይ የሚገኘው ይህ አትሌት 3000 ሜትርን 7:32:31 በመሮጥ በፓሪስ 2017 ታሪክ የሰራና የግሉን ምርጥ ሰዓት ያስመዘገበ እንደሆነ ይታወቃል። 5000 ሜትርንም በስቶክሆልም በ2014 12:54:83 መሮጥ ችሏል። በ10000 ሜትር ታዋቂ የሆነው አትሌቱ 27:17:18 በሄንግሎ በ2015 መሮጡ ይታወቃል። አጠቃላይ እንግዲህ ሙክታር 5 ወርቆችን ለኢትዮጵያ በማምጣት ስሟን ባለም አደባባይ ከፍ አድርጎ ማስጠራት ሰንደቅ ዓላማዋን ማውለብለብ የቻለ አትሌት ነው። በ2017 ለንደን በዓለም ሻምፒዮና በ5000 ሜትር ወርቅ ማምጣቱ ይታወቃል። በ2019 ዶሃን በ5000 ሜትር ወርቅ በማምጣት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል። በዓለም የሀገር አቋራጭ ሻምፒዮና ደግሞ በ2013 በፓይኮዝ 2 ሜዳሊያዎችን ማግኘት ችሏል። ብርና ወርቅን ማሳካት ችሏል። በ2015 ደግሞ በጉያንግ እንዲሁ በሁለት የተለያዩ ርቀቶች የነሐስና የወርቅ ሜዳሊያ በማምጣት ጥሩ ስም ያለው አትሌት እንደሆነ ይታወቃል። በወርልድ ጁኒየር ሻምፒዮንሺፕን በ2012 ባርሴሎና 5000 ሜትር ወርቅ በማምጣት ኢትዮጵያን ማስጠራት የቻለው ሙክታር እድሪስ እንግዲህ ሀዘን እንደገጠመው ተሰምቷል። ሁሉ ስፖርት እንግዲህ መጽናናትን ለቤተሰቡና ለጀግናው አትሌት ሙክታር እድሪስ ይመኛል። ኢትዮጵያን አትሌቶች በሳምንቱ መጨረሻ በርካታ ውድድሮችን አድርገዋል። ከዚህም ከወርቅ እስከ ነሐስ ድረስ ሜዳሊያዎችን በተለያዩ ሀገራት ማስመዝገብ ችለዋል። ኢትዮጵያን ድል ካደረጉባቸው ውድድሮች ውስጥ አንዱ አትሌት ልቅና አምባው የተሳተፈችበት ነው። ይህ የካዛብላንካ ኢንተርናሽናል 10 ኪሎ ሜትር ውድድር ኢትዮጵያ በቀዳሚነት እንድታጠናቀቅ አድርጓል። አትሌቷ ርቀቱን 29:54 በሆነ ሰዓት ፈጽማለች። አትሌት በተለይ ከቅርብ ጊዜ ወዲህ በምታደርጋቸው ውድድሮች ትታወቃለች። ዳይመንድ ሊግ ላይ ምርጥ ብቃቷን በማሳየት በሁለተኝነት ማጠናቀቋን የምናስታውሰው ነው። ከዛ ውጭ እንግዲህ በአገሯን በኑሯን በስፔን አድርጋ የተለያዩ ውድድሮች ላይ ነበር የምትካፈለው። ከቅርብ ጊዜ ወዲህ ግን በጣም ትልልቅና ስም ያላቸው ውድድሮችን እያሸነፈች መምጣቷ ምናልባትም ለኢትዮጵያ አትሌቲክስ ተጨማሪ አቅም የመሆን እድል ሊኖራት ይችላል የሚለውም እምነት በበርካቶች ዘንድ እንዲያድር አድርጓል። ከዛ ውጭ እንግዲህ ሴሚ ማራቶን ዱሊዮን ሞታቢልዳርድ የተሰኘ በፈረንሳይ አንድ ውድድር ተካሂዶ ነበር። በዚህ ውድድር ላይ እንግዲህ የኢትዮጵያ የብርና ነሐስ ሜዳሊያ ማግኘት ችላለች። በከሺ ኦላኒ 1:10:34 በመግባት በሴቶች ሁለተኛ ወጥታለች። በሶስተኝነት ደግሞ ወዛም ሄርጶ ተስፋዬ 1:11:04 ስትገባ በበቀለ አንበሱ 1:12:34 በመግባት የኢትዮጵያን ስም ማስጠራት ችሏል። ከዛ ውጪ በጣሊያን ውድድር ተደርጎ ነበረ። ማራቶኒያ ዲ ቦሪ
ሆራዶን በተሰኘው በዚህ ውድድር ቤተልሔም ጤናው 1:14:36 በመግባት ማሸነፍ ችላለች። በሴቶች እንግዲህ ኢትዮጵያ ጥሩ ውጤት ያስመዘገበችበት ነው እንችላለን። ከሩዋንዳ ክሊሜንታይ ሙካንጂ 1:16:00 ገብታለች። ሶስተኛዋ አስማራ ወርቁ ከኢትዮጵያ 1:18:55 በመግባት እንግዲህ 2 ሜዳሊያዎችን በአንድ ቦታ ማስመዝገብ ችለዋል። እነዚህ ውጤቶች እንግዲህ ከቶኪዮ ውጤት መጥፋት በኋላ በስፋት እየተገኙ የኢትዮጵያ ስም የተጠራባቸው የሩጫ ቦታዎች ሆኗል። ከዛ ውጭ ሲቲ ቱ ሲቲ አልትራ ማራቶን 50 ኪሎ ሜትር ጆሃንስበርግ ቱ ፕሪቶሪያ የተሰኘ የሩጫ ውድድርን ተካሂዶ ነበር። በዚህ ውድድር ላይ ኢትዮጵያዊቷ ወርቄ ደጉ 3:18:59 በመግባት ከኢትዮጵያ ሁለት የብር ሜዳሊያ ማስገኘት ትችላለች። ማርጋሬት ቹምባ ከኬንያ 3:11:42 በማምጣት ሁለተኛ መውጣት ትችላለች። በዚህ ዘርፍ እንግዲህ ኢትዮጵያን ወክላ የነበረችው ገነት አድንቄ በአምስተኝነት ደረጃ ውድድሯን ማጠናቀቅ ችላለች። ወደ ሌላኛ ጉዳይ እንለፍ። ኃይሌ ገብረስላሴ በርካታ አነጋጋሪ ሀሳቦችና ጉዳዮች የሚታወቅ አትሌት ነው። ከሰሞኑም እንግዲህ በሰይፉ ሾው ላይ ቀርቦ ስለ ትዳር ህይወቱ በቶኪዮ ስለተመዘገበው ውጤትና አጠቃላይ ስለ ህይወት ልምዱ አዝናኝ፣ አስተማሪና አስቂኝ እንዲሁ ፈገግ ያሉ ጉዳዮችን አንስቷል። ኃይሌ የመጣበት ጉዳይ አንዱ የኃይሌ ኃይሎች የተሰኘው በሜላት ኃይለ ገብረስላሴ የተጻፈውን መጽሐፍ አስመልክቶ ነበረ። ታላቅነት በሜዳሊያና በክብረ ወሰን በሚለካበት፣ ስኬትን በጭብጨባና በዘገባ በሚሰፈርበት የአትሌትነት ዓለም ውስጥ ከስንት አንድ ጊዜ ብልጭ የሚሉ ጀግኖች አሉ። እንደነዚህ ካሉ ታሪኮች መካከል እንግዲህ የኃይሌ ገብረስላሴ ታሪክ አንዱ ነው። በእርግጥም ኃይሌ ገብረስላሴ እውነተኛ የታላቅነት ሚስጥሮች የሆኑ ዲሲፕሊን፣ የባለራዕይና በራስ የመተማመን አስተሳሰቦች አይነተኛ ማሳያ እንጂ የረጅም ርቀት አትሌት ብቻም አይደለም ይላሉ። ይህን የኃይሌ ኃይሎች የተሰኘ መጽሐፍ በደስሳ ጎጆ ውስጥ የተዋወቃትን ዓለም በዓለም አቀፍ ተጽዕኖ ፈጣሪነት የተገለጠባትን የታላቅ ሰው አስተሳሰቦችና ምርሆች የምንመረምርበት በጥበብ መንገድ እንጂ የአንድ ሰው ግለ ታሪክ ጥራዝ አይደለም ይላል ኢትዮ አትሌቲክስ። ኃይሌን መረዳት ጽናትን እንደ ፍልስፍና ሳይሆን እንደ ህይወት ዘይቤ አድርጎ መረዳት ነው ይላል። በልጅነት እድሜው በባዶ እግሩ ወደ ትምህርት ቤት ይሮጥባቸው ከነበራቸው ቀናት ጀምሮ ዓለም አቀፍ መድረኮች በሯጭነት እስከተቆጠረባቸውና አስደናቂ የስራ ፈጠራ ስኬት እስካሳየባቸው የጉልምስና ዘመናቱ ድረስ የኃይሌ ህይወት ለሁላችንም ስንቅ የሚሆኑ አያሌ ትምህርቶችን ይዟል። እናም የኃይሌ ህይወት ፈተናዎች ወደ ድሎች፣ ህልሞችን ወደ እውነት ለመቀየር ለሚታትሩ ጎበዞች ሁሉ መንገድ ይጠርጋል ተብሏል። በዚህ መጽሐፍ ውስጥ እንግዲህ የተተነተነው ኃይሌ አትሌቱ ብቻ ሳይሆን መሪው፣ ስራ ፈጣሪውና ማህበረሰባዊ ኃይሌ ጭምር ነው። የኛውን ኃይሌን ለመተንተን ይረዳ ዘንድ ደግሞ እኔ የሆንኩና እኛኛ ስለሆነ ነው የሚለው አፍሪካዊ የቡንቱ አስተሳሰብ እንደ ደጃዝማች በመሆን አገልግሏል። በዚህ ማዕቀፍ የተተነተነው ኃይሌን በዲሲፕሊን በለጋስነትና በጽናት በኩል የራሱን እውነት የሚሰራ ኃይሌ እንደሆነ ይታወቃል። በህይወታቸው ውስጥ መነሳሳትን ለሚሹና ፈተናዎችን ተቋቁሞ ስኬታቸውን በእጆቻቸው ለመስራት ለሚታትሩ ሁሉ መጽሐፉ በ12 ምዕራፎች የተሰናዱ አያሌ ትምህርቶች አሉት። በእነዚህ ምዕራፎች ውስጥም እንግዲህ ከውድድሮች ጋር ሳይሆን ከውስንነቶቹ ጋር ባደረገባቸው ግብግቦች የሚገለጥ የስኬታማነት ጉዞዎች ለታላቅነቱ ካበቁ ሚስጥሮች አንጻር እየተቃኙ ቀርበዋል። ለኃይሌ ኃይሎች የሆኑ እነዚህ የታላላቅ ሚስጥሮችም ለአንባቢያን ሁሉ ትምህርት የሆኑ ዘንድ በስነ ልቦናዊ ማብራሪያዎችና በፍልስፍና አስተሳሰቦችም እየተቃኙ ቀርበዋል። መጽሐፉ እንግዲህ ትምህርት ሊወሰዱ ለፈቀዱ ሁሉ ለታላቅነት ሚስጥር የሚያቋድስ ማዕድ እንጂ አንድ ሰው ህይወት ታሪክ የሰፈረበት ጥራዝ አይደለም ብለን የተነሳ ነው። ለዚህ ነው የሚለው ሀሳብ አስተያየቶች ተሰጥተዋል። የሆነ ሆኖ ኃይሌ ስለዚህ መጽሐፍና ለተያያዥ ጉዳዮችን ለማብራራት እንግዲህ ቀርቦ ነበረ። ሰይፉ ጋር ብዙ አዝናኝ ጉዳዮችን አንስተዋል። ከዛ ውስጥ አንዱ እሱ ስኬታማና ሀብታም እንዲሁም ከበርቴ እንደመሆኑ መጠን ለልጆቹ ሽማግሌ የሚልክ ሰው ምን ማድረግ አለበት የሚለው ነው። ኃይሌ ግን በሚያሳዝንና በሚያስገርም እንዲሁም ልብ በሚነካ ሁኔታ እኔ ከየትም ተነስቼ ነው እዚህ የደረስኩት፣ ስለዚህ ልጆችን ስድር ልጁ ምን አለው ወይም ደግሞ የምን ቤተሰብ ነው ብዬ አልጠይቅም። ልጆች ራዩን ህልሙን ከወደዱት ሰርተው መቀየር እንደሚችሉም አምናለሁና ስለዚህ እኛ ቤት ምን አለው ልጁ በምን ያኖራታል የሚለው ጥያቄ በፍጹም አይጠየቅም ብለዋል። ለዚህ ደግሞ እንዳብነት ያነሳው ነገር እኛ አስቀድመን የምንጠይቀው ኢትዮጵያዊ ወግ፣ እሴት፣ ባህል፣ እምነት፣ ጽናትና ዲሲፕሊን ካለው የኛ ቤተሰብ አባል ለመሆን ቅርብ ነው የሚል ሀሳብ አስተያየቱን ሰጥቷል። ከግል ህይወቱ ወጣ ብሎ እንግዲህ ኃይሌ በትዳሩ ላይ ብዙ ችግሮች ገጥመውት እንደነበረም ገልጿል። ነገር ግን ችግሮችን በጊዜያዊነት በመፍታት ሳያድሩ በመነጋገር ወዲያውኑ ልባት በመስጠት እስከዛሬ ድረስ በትዳር በሰላም መኖሩን ገልጿል። እንዲያውም እኛ ቤት ሚስቴ ጠቅላይ ሚኒስትራችን ነች ሲልም ቀለል አድርጎ ገልጿል።
እኔ ባህሪ አስቸጋሪ ቢሆንም እነዛን ባህሪዎቹን ችይላኝ እስከዚህ መኖሬ እስካሁን ድረስ ለስኬት መብቃት የሚሷ ጥንካሬ ነው። አሁን ቤተሰባችንም ትልቅና ሰፊ ሆኗል ሲል ስራ ፈጣሪው ደጉና እንዲሁም ደግሞ ትምህርት ላይ በርካታ ስራዎችን በመስራት የሚታወቀው ኃይሌ ገብረስላሴ ይፋ አድርጓል። ኃይሌ እንግዲህ ሌላ እንዳስቂ ነገር ያነሳው የቶኪዮ ውጤት መጥፋት ነው። በቶኪዮ ውጤት መጥፋት ብዙም ሊያስደንቅ አይገባም ብሏል። ምክንያቱም በአትሌቲክሱ አካባቢ በኃላፊነት የሚመጡ ሰዎች ሙያውና እውቀቱ ሊኖራቸው ይገባል ብሏል። ልጆቹ ጥቃቅን ስህተቶችን ባለማረማቸው ነው የተሸነፉት ብሏል። ኃይሌ ያው ጨዋታ አዋቂ እንደሆነ ታውቃላችሁ እና እዚህ አንድ ሰው እያለ የውድድሩ ማግስት ተከታታይ 2 ብር እንዳገኘን አንዱ ሰው እየደውለው ኃይሌ ምን እያደረጋችሁ ነው? ይኸው እስካሁን እኮ ምንም ወርቅ እኮ አልተገኘም ምናምን አልኩት አለኝ አለ። ከዛ በኋላ እኔም ይኸው ብር ተገኝቷል እኮ ምን ችግር አለው ምናምን ብዬ መልስ ሰጥለት አሃ ለካ እውነትህን ነው ብር ካለ ወርቅ ይገዛል ምናምን ብሎ በቃ ተናገረኝ አለ። እና አጠቃላይ ያው ኃይሌ ጋር በተያያዘ በርካታ የሚቀለዱ ቀልዶች አሉ። በተለይ ከቋጣሪነት ከገንዘብ አያያዝ ከእንትን ቢሆንም ግን ኃይሌ በሚያንበት ነገር እስከ መርዳትና ትምህርት ቤቶችን እስከ መክፈት የሚታወቅ ሰው ነው። ላብነትም በባህር ዳር በአንድ ወቅት ከኢትዮጵያ ከፍተኛውን ውጤት ያስገኘው ሰው በኃይሌ እናት ስም በተሰየመ ባህር ዳር በሚገኝ ትምህርት ቤት የተማረ ተማሪ እንደነበር ይታወቃል። ኃይሌ ለትምህርት ቤት ላይ ይሰራ እንደነበረም ለመጀመሪያ ጊዜ የታወቀው በዛ ወቅት ነው። ከዛ በኋላም እንግዲህ በሰቆጣ ትምህርት ቤት ገምቶ እንደነበረ የሚታወቅ ነው። ይሁንና እንግዲህ ህወሓት በዛ ጦርነት በጀመረበት ጊዜ ትምህርት ቤት ወድሞ እንደነበረ የምናስታውሰው ጉዳይ ነው። ለማንኛውም የኃይሌ ኃይሎችን ገጽታቸው አንብቡት፣ በርካታ ነገሮችን ታተርፉበታላችሁ። ፍቃድ የምናገኝ ከሆነ እኛ በትረካ መልክ ወደ እናንተ ልናቀርበው እንችላለን። ያሁኑን ግን አበቃን። መልካም ጊዜ